ትሁት እንግዲህ ጉድ ሆናለች ማለት ነው። ከባድ ችግር ተፈጠረባት። ምክንያቱም እንግዲህ ወይዘሮ አለምን እንግዲህ የናቲን እናት እብድ ነሽ ይሉኛል ስትላት፣ አንቺ እብድ አይደለሽም፣ እብድ ማለት እኮ በአስፓልት ላይ ስታዩ ትሸሹ የለም እንደ ስትላት፣ አዎ እብድ ሳይ እሸሻለሁኝ። እንግዳስ አንቺ እኔ አስፓልት ላይ ይዤሽ ወጣና ሽር አደርግሻለሁኝ፣ ሰዎች እያዩሽ ከሸሹሽ እብድ ነሽ ማለት ነው ያለቻትን ቃል ኪዳን ልትሞላ እንግዲህ ይዛት ወደ አስፓልት ትሄዳለች። ወደ አስፓልት ይዛ ሄዳ እሷም አየሩንና አገሩን እያስጎበኘቻት እያለች ነበር ድንገት ያላሰበችው ነገር ፊት ለፊቷ ላይ የተጋረጠባት በጣም በሚያሳዝን ሁኔታ። እንግዲህ በትናንትናው ፓርት እንዳያችሁት መጨረሻ ክፍል ውስጥ እንግዲህ ምግብ እየመገበቻትና እያዋራቻት እያለች እንግዲህ ናቲ በህልሙ ተኝቶ ስለ እናቱ ድምፅ በሰማበት ሰዓት እንግዲህ ሲወጣ አይታችሁ ነበር። በዛን ጊዜ እንግዲህ አቶ ገዛኸኝና ቤቲም ከእንቅልፋቸው ባነው ተነስተው ስለነበረ በልተኛ በእንቅልፍ ልብህ ነው እንጂ እንዴት የሞተ ሰው ይነሳል? በፍጹም የለችም እያሉ አከላክለውታል። እንግዲህ የዛኔ እሷን በጣም ብኔን ልታስይዥ ነው ወይ? ከዚህ በኋላ እኮ አንቺ ጋር መጣም እኔንም ጅብ ታስበይኛለሽ፣ አንቺም ጅብ ትበላለሽ፣ ከተረጋጊና ናቲ ካለ እኔ አመጣልሻለሁ በማለት ስታረጋጋት፣ ከዛ እሷን ፈርታ ቁም ሳጥን ውስጥ ሩጣ ገብታ ቢመጡ እንኳ እኔ እንደሌለሁ አድርጊ ብላ ትነግራታለች። ሆኖም ግን ቤቲና አቶ ገዛኸኝ ወደ እሷ ክፍልም ወደ አለም ክፍልም አልሄዱም። ምክንያቱም ወደዛ ክፍል ከሄዱ ምንድን እዛ ውስጥ አለ ብሎ እሱም ከኋላቸው ተከትሏቸው ስለሚሄድ እነሱም አልገቡም። እና አንተ ምን በጤናህ ነው? እናትህን እኮ ስለምታስታውሳት ቤቱ ላይ ስትሆን ነው። ለዚህ ነው እኮ አንተ እዚህ ቤት አትኖር ብዬ እምልህ አለው አቶ ገዛኸኝ። እኔም እኮ አልፈልገውም ይህን ቤት ግን የእናቴን ሀቅ እስከምትሰጡኝ በማለት ነበር በማለት ሲለው፣ የእናትህን ሀቅ እኮ እንሰጥሃለን ጊዜ ስጠኝ ብዬ የለም እያለው እሺ ብሎ ተመልሶ ወደ እንቅልፉ ተኝቶ ነበር። ሆኖም ግን በዛን ሰዓት ቀስ ብላ እሷም ትሁትም ወጥታ ወደ መኝታ ቤቷ ገብታለች። ከዛም እንግዲህ በማግስቱ በተለመደው ምግብ ልሰጣት ስትሄድ፣ አንቺ ውሸታም ነሽ ተዋሽኛለሽ ማለት ነው፣ እኔ እኮ ውጭ አወጣሻለሁኝ እብድ አለመሆንሽን አሳይሻለሁ ብለሽ ነበር ስትላት፣ የእሷን ቃል ለመሙላት ነበር እንግዲህ ወደ ከተማ ይዛት የወጣችው። እንግዲህ ቤቲ አይደለም ለናቲ ለባሏም እየጠረጠረቻት ትገኛለች። ምክንያቱም አሁን ባሏም ቢሆን በጣም ጥሩ ልጅ ነው ያገኘ ነው፣ የሚነግሯትን የምትሰማ ጥሩ ያሏትንም ማትናገር ናት እያለ ሲነግርባት ቀንታ ነበረ። እንዴት ደግሞ እኔ እኮ ምኗ እንደሚታያችሁ አላውቅም፣ ምንድን ነው ምንነቱን ነው አይተህ ነው እንደዛ የምትለኝ ስትለው ነበር። ምክንያቱም ከኪችን ሂዶ አቶ ገዛኸኝ ትሁት ይሄንን አይንሽን ይሄ ልጄ ቤቲን ይፈልጋታል እንዴ ሲል ነበር የጠይቃት። እኔ ምን አሳወቀኝ ጋሼ አለችው። እንዴት እኔ አላየሁም፣ ያየሁትንም አላየሁም፣ የሰማሁትንም አልሰማሁም በያደለ እንዴ አልከኝ ሲለው፣ አዎ ትክክል ነሽ፣ እሱም ብዬሻለሁ፣ ግን ይህንን ላይ ግን ትኩረት እንድታደርግልኝ ይፈልጋለሁ እያለችውን እንግዲህ ስላዳመጠ ነበረ። ለቤቲ በጣም ጥሩ ናት፣ አዎ በጣም መልካም ልጅ ነው ያገኘ ነው በማለት ሲናገር፣ እሷ ግን በቅናት የተንጨረጨረ ነበር። እንግዲህ ከዛም ደግሞ በእሱም መጠርጠር ጀምራ፣ ስሚ እኔ በሌለሁበት ሰዓት እሱ መምጣት የለበትም ብላ ታግዳትናለች። እሷ ምንድን ለማለት ፈልጋ ነው ይሄን? ስሚ እኔ የሆነውን ሰው የሚነካብኝ አልፈልግም፣ እኔ የሚሆነውን ነገር አይንሽ ላይ አንሺ ብላ ስታስጠነቅቃት፣ እሷም ምን ለማለት ፈልገሽ ነው? ምን እንደሆነ አልገባኝም ስትላት፣ ነገርኩሽ እኔ የሚለውን ሰው ማንም እንዲቀመኝ አልፈልግም፣ ትሁት ተረጂ አለቻት። ትሁትም ግራ ተጋባችና እንግዲህ ያችን ሴትዮ በአስፓልት ይዛት እንግዲህ ስታንሸራሽራት፣ አቶ ገዛኸኝና ቤቲ ደግሞ ውጭ ሄደው ተገባብዘው ጨርሰው ስለነበረ በሸኝ ሲላት፣ አይ እኔ ራሴ በራይድ ሄዳለሁ አንተ ሂድ ብላ እንግዲህ እሱን ትሸኘዋለች። በዛን ጊዜ ደግሞ ናቲ ደግሞ ወደ ቤት ለመምጣት መንገድ ላይ በርቀት ያቸዋል። በዛን ጊዜ ትሁት እናቲቱን ይዛ አለምን ይዛ አስፓልት ላይ ስታንሸራሽራት ከእጅ ከፍንጅ ተይዛለች። በጣም ከባድ ችግር ውስጥ ገብታለች። ናቲም ለምንድን ነው ብሎ ይሄን ነገር ሁሉ ድብቅብቅ ያደረገው? አንቺም ከሴራው አለሽበት ማለት ነው ትሁት። አይ እኔ እኮ ነግሬሃለሁ፣ ተረጋጋ፣ ነገሮች እንዳታበላሽ፣ እኔ ካንተ ጎን ነኝ ብዬሃለሁ እኮ ናቲ፣ አልተረዳኸኝም?
በማለት እንግዲህ እሷም ወደ አባባ ትደውላለች። አባባ ጉድ ሁኜልሃለሁ ትሁት፣ እኔ እኮ ብዬሻለሁ፣ አንቺ እኮ የምትኖሪለት ሰው አለሽ ብዬሻለሁ፣ ለልጅሽ ስትይ ኑሪ ብዬሻለሁ፣ ለራስሽ ስትይ ኑሪ ብዬሻለሁ። እንዴት ይችን ሴትዮ ከቤት ውስጥ እንኳ እያለች የለችም የተባለች ልጅዮ ሴትዮ እንዴት አስፓልት ለአስፓልት ይዘሽ ትሄጃለሽ አንቺስ ብትሆኝ ሲላት፣ እንግዲህ ናቲ ደግሞ ቀድሞ ስለነበር የደረሰው ቤቲ አንድ ችግር እንዳታደርስባት ብሎ እኔ ነኝ ያወጣኋት እሱ አይደለች። ታይ አንተ ብታወጣት እንዴት እሱ አብራ ወጣች ብላት፣ መጀመሪያ እናንተ እናትህ ሞታለች ተቀብራለች እያላችሁ አልነበረም? እናንተ እንዴት ነው እናቴ የተቀበረችው? እኔ እኮ ትናንት ተጠራጥሬ ጠይቄሻለሁ፣ ግን በእርግጥ አንቺ አልነበርሽም። ግን እናቴ ከሞቴ ስንት ጊዜ ነው ብዬ የምለው እኮ መንፈሷ እየመጣ እያስጨነቀኝ ነበር። ስለዚህ እኔ የማላቅ መሰላችሁ? ስለዚህ አባቴም አንቺም ሁለታችሁንም ፖሊስ አምጥቼ ነው የማስይዛችሁ። እንኳን ግን እናቴ በህይወት የተረፈችልኝ ንብረቱንም ቢሆን አገኘዋለሁ። በፍጹም ንብረቱን ልታገኘው አትችልም አለችው። ምክንያቱም አቶ ገዛሀኝ ንብረቱን ወደ እሷ ያዞረው እንግዲህ ከልጁ ቢሆን ይሻለው ነበር። የራሱ ገንዘብ እንዳልሆነ ስለሚያውቅ የወይዘሮ አለም እንደሆነ ስለሚያውቅ ነው ወደ እሱ ያዞረው። ቢሆንም ግን እሷ ወራሽ ሆና አትገኝምና እኔ ፍርድ ቤት ነው ማቆማት በማለት እንግዲህ ናቲ እያሰበላት ይገኛል። አቶ ገዛሀኝም በጣም ተዋርደዋል ማለት ነው። አባባ ይህን ሲሰሙ እንግዲህ ፖሊስ ይዘው ሄደዋል ማለት ነው። እዛ ቦታ ላይ ፖሊስ አባባ ይዘው ሲሄዱ እንግዲህ ሁላቸውም ከትሁት ውጭ እንግዲህ ሌሎቹ ተይዘዋል ማለት ነው። ትሁት ግን እሱ አይደለችም ያወጣቻት እኔ ነኝ። እሷም ያለችው እሱ እኮ መጥቶ ከቤት ውስጥ እንዴት ገባ? ቁልፎት አለው እንዳትከፍቺ አብረን ነው የምንገባው አላልኩሽም ወይ ብላ ቤቴ ስታስጠነቅቃት፣ እኔ እናንተ መስላችሁ ነበር የከፈትኩት እናንተ ናችሁ ብዬ ስከፍተው ድንገት እሱ ሆነብኝ። በፍጹም እሱ ይመጣል ብዬ አልጠረጠርኩም ነበር ትላለች። ከዛም እንደገና እሱ ስከፍተው እሷን እየጎተተ እናቱን ይዞ ሲወጣ እኔ ደግሞ ወዴት ሊያደርሳት ነው ብዬ ነው እሱን ተከትዬ የወጣሁት በማለት እንግዲህ ናቲና ትሁት አንድ ይሆናሉ። ትሁት አጎት አለኝ ስላለችው ወደ አጎቱ ቤት እንደምትወስደውና አጎቱ ጋር እንደምታስተዋውቀው ነግራው ነበርና በዛውም አባባ እንግዲህ ፖሊስ ይዘው ሲመጡ አቶ ገዛሀኝ ቤቲ እንግዲህ ተይዘው ናቲና እናቱ ተገናኝተዋል። እናቱ ማመን አቃታት። ትላንትና እኮ ልጅሽን በህይወት ብታገኘው ብላ ስትለኝ እኮ አትቀልጅብኝ፣ ለምን ትቀልጅብኛለሽ? እኔ በልጅ የሚቀልድብኝ አልፈልግም ብያት እኮ ነበረ ይላል። ከዛ እንደገና እንደዛ ስለሆነ ለካ እሷ እውነቷን ልጄ ጋር ልታገናኝ ነበር ብላ እናት በጣም ተደሰተኝ። እናቴም ለምን እንዲሆን ይህን ነገር እንዲህ ሊያደርጉ ይቻሉ? እናቴ ግን ከምንም በላይ በህይወቴ ስላገኘሁሽ በጣም ደስ ብሎኛል። ሌላውን ነገር ሁሉ ቀስ ብዬ ደርስበታለሁ። ጭራሽ አባቴን እያጃጃለች ይዛ ከኔም ጋር ደግሞ ልትወጣ ፈልጋም ነበር ማለት ነው በማለት እንግዲህ እሱም ይገርመዋል። አሁን በጣም በሚገርም ሁኔታ እንግዲህ ቤቲ ጉርደቷ እየደረሰ ነው። በባሏም እንግዲህ እየቀናች ብትቀመጥም በአቶ ገዛሀኝም ብትልም በሁሉም ነገር ሳይሳካላት እየቀረ እንደሆነ እያየ ነው። አቶ ገዛሀኝ ግን የስራቸውን ማግኘት አለባቸው። ቤቲም ብትሆን በዚህ ልክ ገና ንብረትና ሀብት ብላ ገብታ በሽተኛዋን አክላ ተጨማሪ እብደት እንድትጨምር እያደረገች ገብታ የምታበሳጫትና የምታናዳት ነገር በጣም የሚያሳዝን ነበረ። ስለዚህ አሁን ትልቁ ነገር የናቲና የእሷ መገናኘት ነው። አባባ ደግሞ ታሪክ ነው የሚሰሩት ምንጊዜም ቢሆን። አባባ ለትሁት ምንም ቢሆን ምንም እንደሚደርሱላት ነው። ትሁት ደግሞ ያሰበችውና ያቀደችውን በማድረሷ በጣም ደስ ይላል። አሁን ከዚህ በኋላ እንግዲህ ደስተኛ ሆና ሳይካትሪክ ቀጥሮ እንግዲህ ናቲ ሕክምናዋን እናቱን እንደሚያካሂድላት ስትነግረው አይ ምንም ነገር እኮ የላትም እናት በጣም ኖርማል ናት፣ እኔ ገብቼ ሁልጊዜ ምግብ እሰጣታለሁ፣ አዋራታለሁ፣ ምንም አይነት ችግር የለባትም ናቲ አትጨናነቅ፣ ለዛ ነው ተረጋጋ ብዬ ነበረው። አንቺ ታቂ ነበር ሲላት አሁን አቅ ነበር፣ ግን ይኸው በድብቅ አጥባታለሁ፣ አበላታለሁ፣ አለብሳታለሁ እነሱ በማያውቁ መንገድ ሲል ምን አይነት መልካም ላይ ነሽ? እኔ ትሁት አንቺ መልካምነትሽን ገና ሳይሽ ነበረ የተረዳሁት። ገና ለካ ፈጣሪ ለእናቴ ጥሎሽ እንደሆነ ሊያሳውቀኝ ነው በማለት እንግዲህ ትሁትና ናቲ ከዚህ በኋላ ጓደኝነት እንደሚቀጥሉ ቃል ተገባቡ። እናቲቱን በጣም ተደሰተች እና አንተ አንድ ወንድ ልጅ ነው የወለድኩ፣ ግን ይችን ሁለተኛ ሴት እህት አምጥቼልሃለሁኝ እኔ ለዚህ ያደረሰችኝ ይችና በማለት እናቲቱም ትነግረዋለች።
በጣም ይደሳሰታሉ። ከዚህ እንግዲህ በኋላ አቶ ገዛኸኝና ቤቲ ወደ እስር ቤት ተወርሮ ቤቲ እንደውም አሁን ንብረቱን ወደ ናቲ እንደምታዞር ነው። ቀጣይ ምን ይፈጠራል የሚለውን አብረን እስከምንከታተል ሰላም ሁሉ